ሰላማችሁ ይብዛ እንደምን አላችሁ? በሪያክሽን ቪዲዮዎቻችን መተናል። ዛሬ ደግሞ አንድ አራት አምስት ቪዲዮዎችን ይዣለሁ። የሚያሳቅቁና የሚያስቁ እንዲሁም የሚያሳፍሩም ጭምር አሉበት እና ያንን የምናይ ይሆናል ማለት ነው። አብረን እንከታተላለን። እንግዲህ በጣም ለማሳጠር ስለሞክር ነው ከፊት ለፊት ብዙ ማብራሪያ ሳልሰጥ ወደ ቪዲዮ ሪያክሽኑ ለመሄድ እያሰብኩ ያለሁትና ለመጀመሪያ ያሰብኩት ከዮናታን አክሊሉ ነው እና እስቲ ምን አለን እንስማው። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ትምህርቱ ስለምን እንደሆነ ቪዲዮን አውቀዋለሁ ከዚህ በፊት ማለት ነው። መጽሐፈ ጨዋታ የሚባል መጽሐፍ አለ። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተጻፈ ነው። ኢትዮጵያን ኦርቶዶክስ አይ ቲንክ .org ላይ ምናምን ኢትዮጵያን ኦርቶዶክስ ተዋሕዶ .org or something እንደዛ ዌብሳይት ላይ አለ መጽሐፉ በፒዲኤፍ እዛ ላይ ይገኛል። እና እዛ መጽሐፍ ላይ ያለ ሀሳብ ነው ዮናታንም እያወራ ያለው። ድሮ ካየሁት ስለ ይቅርታ ምናምን ሳምቲንግ እያወራ ያለበት ነው። እኔ የዮናታን ችግር ብዬ እዚህ ላይ የማመጣው ምንን የት መጥቀስ እንዳለበት የማያውቅ ግለሰብ መሆኑን ብቻ ነው እንጂ የተናገረው ነገር ሳሟን ኦልሬዲ ክሌም አድርጎታል። ኦኬ ሳሟን ኦልሬዲ አስተምሮታል። ዮናታን ፕላጃሪዝም ላይ በጣም ጎበዝ ነው። ፕላጃሪዝም ላይ መስረቅ ላይ ማለት ነው። የሰውን ቶት ኮቴሽኖች ምናምን መስረቅ ላይ በጣም ጎበዝ ነው። ይህንን በምንድን ነው የምታውቁት? አንድ ዲያቆን እና መምህር አለ ከኦርቶዶክስ ቤተክርስቲያን የሆነ መነሻው ማለት ነው። መጽሐፎችን ጽፏል በብዛት። የእሱን መጽሐፍት የምታነቡ ከሆነ ዮናታን የሚያወራቸው እነዚህ መልካም ወጣቶች የሚገረሙባቸው ምናምን ዋው መገለጥ ምናምን የሚሏቸውን ነገሮች ከየት እንደሚያመጣ የዛኔ ታውቃላችሁ። ኦኬ ኤንድ እንደዚህ አይነት መጽሐፍት ማለት ነው ሶ ኮት ሲደረግ ሲወሰድ ምንጭ ይጠቀሳል። አንድ ጥሩ መጽሐፍ አንብቤ ያለው ይህን ነገር ያጠነክርልኛል ይባላል። ነውር አይደለም መጽሐፍን ኮት ማድረግ። ዮናታን ግን የተካነበት ነገር ነው። የራሱ አስመስሎ ማቅረብ፣ የራሱ አስመስሎ አይዲያዎችን ፕሬዘንት ማድረግ የተካነበት ነው። ሶ ምን ታደርጋላችሁ? አንዳንዴ በጣም የሆነ የሚማርክ አይነት ነገር ስትሬት ካወራ ችን ነገር ከየት ነው ያመጣት የሚል ነገር ነው ማስበው። ቁጭ ብዬ ራሱ አምጥቶታል አልልም። ችን ነገር የሆነ ቦታ ወይ አንብቤዋለሁ ወይ የሆነ መጽሐፍ ውስጥ ነው ያለው ወይ እነዛ የተለመዱ መጽሐፍት አሉ። እኔም ቅድም መምህር ያልኳችሁ ከዛ ላይ ሊሆን ይችላል፣ እኔ ያመለጠኝ ሊሆን ይችላል። እንደዛ ነው። ከዛ የሆነ ሳለ አገኘዋለሁ ሳነባቸው ማለት ነው። ከዚህ ጋር ነው የተወሰነው። ሶ the problem is ፕላጃሪዝም እንትኑ ብቻ ነው። ይሄ የራሱ አስመስሎ ማቅረቡ ይመስለኛል። በዚህ ላይ ኦርቶዶክሳውያን የሆናችሁ የጴንጤ ነገረ ስላሴ ሳምቲንግ እያላችሁ ለመሳለቅ የሞከራችሁ መጽሐፉ የእናንተ ነው። ፎር ዳት ማተር አይ ቲንክ ቻፕተር 9 ኦር ምዕራፍ 9 ኦር ሳምቲንግ ክፍል 9 ኦር ምዕራፍ 9 ሳምቲንግ እንደዛ አይነት ቦታ ላይ ነው ያለው። ለማየት ሞክሬያለሁ፣ ኮንቴክስቹዋሊ ለማየት ሞክሬያለሁ። ምንም የሚገባ ነገር የለውም። አይ ቲንክ ስፒሪቹዋል ወይ መንፈሳዊ ነገርን በጫወታ መልክ አዋስቶ መናገርን የሚያወራ ነው። ከላይ ጀምሮ ስታዩ ሆነ ሚካኤልና ገብርኤል እያወሩ አይነት ነገር ሩፋኤል ኦር ሚካኤልና ገብርኤል እንደዛ የሚያወሩበት እንትን አለ። በጣም አይዲያውን ለማግኘት ሞክሬያለሁ። በየዋ ሰው ኦር በትሁት ሰው ልብ ውስጥ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል ለምን እንዳለ ማለት ነው። እዛ ውስጥ በጣም ለማግኘት ሞክሬያለሁ። ሀሳቡን ለማግኘት ሞክሬያለሁ። ለምን አብ የሚጣድ አይነት አድርጎ አቀረበ ይሄ ጻፊ? ምንም ሊገባኝ አልቻለም። መጣድ ማለትስ ምን ማለት ነው? ኦኬ መፍላትስ ምኑን ለማሳየት ነው? በዛ ሰው ልብ ውስጥ ወልድ ይፈላል ሲል ምንን ለማሳየት ነው የሚለው ነገር አሁንም ሊገባኝ አልቻለም። እንዳን መንፈስ ቅዱስ ይፈላል ሲል
መፍላቱ ምንን ያሳያል? ለምን ሳለ እንደዛ? እውነቴን ለመናገር አልገባኝም። መጽሐፉን ደጋግሜ ኢንኮንቴክስት በአንድ እንትን ውስጥ ሴክሽን ውስጥ አድርጌ ለማየት ሞክሬያለሁ፣ ሊገባኝ አልቻለም። ዮናታን ስለተናገረው የሆነ ነገረ ስላሴ አይሆንም፣ ቤዚክ ነገረ ስላሴ አስተምሮ አይሆንም። እሱም ቤዚክ ነገረ ስላሴ አስተምሮን እያስተማረ አይደለም። ኦኬ ኢቨን በትሁት ሰው ልብ ወር በየዋ ሰው ልብ ውስጥ ምናምን ብሎ ነው ንግግሩ የሚጀምረው። ዳይሬክትሊ ኮት የተደረገው ማለት ነው። ኦኬ ዳይሬክት ኮቴሽኑ መጽሐፉ ላይ ያለው ይህንን ነው። መጽሐፉም ነገረ ስላሴን የሚናገር አይደለም። ዮናታንም ነገረ ስላሴን እያስተማረ አይደለም። ኦንሊ ፕሮብለም ኢዝ ምንን የት ኮት ማድረግ እንዳለበት አለማወቁ ነው። ኤንድ የፕላጃሪዝም ችግር ያለበት ሰው መሆኑ ብቻ ነው። አለቀ። ስለዚህ ነገረ ስላሴ ፕሮቴስታንቶች እንደዚህ ነው የሚያብራሩት ምናምን የሚለውን ነገር ተውት። ከእናንተ ቤት የወጣ መጽሐፍ ስለሆነ ማለት ነው። ከእናንተ ቤት የወጣ መጽሐፍ ስለሆነ እሱን ለማበላሸት ዋናውን ነገረ ስላሴ ምናምን አሉልን። አንዳንድ ሳይማሩ ሊያስተምሩ የወጡ ወንድሞቻችን አሉ። ለማንቦጫረቁ እነሱ አሉ። እነሱም ሰርቲፋይድ የሆኑ ሰዎች አይደሉም ያንን የሚያደርጉ። ግን በዛሽ ክፍተት አድርጋችሁ ጀስት የሆነ ፕሮቴስታንቱን ልል አልችልም። ዲስ ጋይ ከሁሉም የሚወስድ ስለሆነ ኢንተርቪው ላይ ኦርስ ሳሚር ላይቭ መጥቶ ነበረ ተናግሯል። ከሁሉም ላይ ወስደው ነገር አለኝ ብሏል። ከሁሉም ላይ ወስዶ ስለሆነ የሚናገረው የቱን ስትሪክት አድርጎ በፕሮቴስታንት ማይንድ ሴት አድርጎ መናገር እንዳለበት አላወቀም ነው። ሚስ ሪፕሬዘንት ሊደረግ እንደሚችል እያወቀ ከጅምሩ ባይጠቀመው ሰው አሁን ይፈላል፣ ይገነፍላል፣ ይጣዳል ምናምን ቢቀርስ ወርዶቹ ይደብራሉ፣ በጣም ይደብራሉ፣ ይቀፋሉ ሁላ የሆነ ወተት ምናምን እንድታስቡ ያደርጋል አይደለ? የተጣደ ወተቱን ወስዳችሁ ጥዳችሁ ምናምን ከዛ ሲንተከተክ ከዛ ከና አረፋው ሲገነፍል ምናምን በእንደዚህ አይነት ወይ ለስላሴ ቃላትን አትሪቢዩት ማድረግ በራሱ የሚያሳፍር ነው። እዛ ኦርቶዶክስ ቤት ሆኖ የጻፈው ይሁን እዚህ እኛ ቤቱም አምጥቶ በግርድፉ ኮት ያደረገው የሚሆን ማለት ነው። ያንን በዛ መውሰድ እንችላለን። ስለዚህ አትደሳሰቱ ለማለት ነው። ምንም እንትን የሚል ነገር አይደለም። የእኛ አስተምረው አይደለም፣ ከእናንተ ቤት የተወሰደ ነው። ኢንፋክት መተቸት የሚኖርብን የትኛውን ፓርት ነው የሚለውን ነገር አንስተናል። አሁን ላይ ኮት አለማድረግ በስርዓቱ ኦር ሳይቴሽን በስርዓቱ አለመጠቀም፣ ደን ክሬዲት አለመስጠት፣ ደን የራስ ሀሳብ አድርጎ ማቅረብ፣ ደን ምንን የት መጠቀም እንዳለበት አለማወቁ ምናምን እነዛ ነገሮች ተብሎ ሊታለፉ ይችላሉ ማለት ነው። አንድ ሁለተኛው ቪዲዮ ነው ይሄ። አንድ አይ ቲንክ ነብይነትን እየሞከረ ያለ ጩሉሌ ተነስቷልና ያው እሱን ፎግረን ማለት ነው። ሌላ ምንም የምናደርገው ነገር የለም። ምንም ቴዎሎጂካል የሆነ አስተያየት አንሰጥም፣ የሚገባም ስላልሆነ። አንድ እየተለማመደ ያለ ጀማሪ ነብይ ያለ እሱን እንስማው። ቡና ይሻላል ማኪያቶ? ቡና ይሻላል ማኪያቶ? ቡና የማሽን ነው የምትወደው? የጀበና ጀበና ማን ነው? አያቴ ነው። ያንተ አያት ነው? ፕሮፌሰር ያንተ አያት ነው። ምንድነው የፈለከው? ጀበና ቡና ማን ነው? አያቴ ነው። አያቱ ነው። ሜጀዋን ቡና ይሻላል ማኪያቶ? ቡና የጀበና ነው ወይስ ምን የማሽን ምናምን? ጀበና ማን ነው? አያቴ ነው። ትንቢት ነው ያሁን ምዕመናን፣ አሁን ይህ ትንቢት ነው። የታያችሁ እንደዚህ አይነት መጽሐፍ ቅዱስ ላይ እንደዚህ አይነት ልምምድ የታያችሁ? አሉ ነው መጽሐፍ ቅዱስ ላይ ብዬ ወይት ልሰጠው ነውና እንለፍ፣ ጀስት እየፎገረን እንለፍ። እንደዚህ አይነት ነገር ማለት ቡና ማን ነው? ቡና አያቴ ነው፣ አጎቴ፣ አባቴ ነው ምናምን። አሁን እነዚህ የሚታወቁ ሰዎች ናቸው። አንደኛው ልጅ አውቀዋለሁ፣ የሆነ ሰዓት ላይ ሐዋሳ ያለ ሰው ነው ምናምን። ኤግዛክትሊ ነገሩን ማስታወስ ከሆነ አይ ቲንክ ራሱ ሐሰተኛ ነቢይ ነው። ሞከረ፣ ታተረ፣ ሊሆንለት አልቻለም። ከዛ የሆነ ሻይ ቡና ኦር ሳምቲንግ የሆነ ምግብ ቤት ምናምን ከፍተዋል፣ መላጣው ማለት ነው።
እና አሁን ይሄኛው ልጅ ፕሮሞት ሊያረጉ ድራማ ሊሰሩ ነው የመጡ። እሱ ራሱ ፕሮፌት ነኝ ብሎ ጨዋታ ጀምሮ የነበረ ሰው ነው። ኦኬ አሁን ፕሮሞት ሊያደርጉት ነው። ተነጋግረው ነው የሚገቡት። በዚህ ህዝብ ላይ ይቀልዱበታል ማለት ነው። በዚህ ህዝብ ላይ ጀበና ማን ነው ቡና ማን ነው ይላል። እንደዚህ አይነት ፎጋሪዎች አሉ ምድራችን ላይ ፎጋሪዎች አሉ። አሁን በዚህ ጭሉሌ ላይ አሁን ሄዶ የሚበላ ሰው ይኖራል ዝም ብዬ ሳስበው ማለት ነው። ጌታ ተናግሯል። ጀበናና ቡና ውቃቢ ቤት አትሄዱም? ጀበናና ቡና እኮ በደንብ ቡና ተወዷል። በዛ ላይ ይዛችሁ ብትሄዱ አያት አይደለም አባት አይደለም ወደኋላ እስከ ቅማንት ቅንጅላት ምናምን ድረስ ይጠራላቸዋል። ወደኋላ ማለት ነው። ኦኬ ይጠራላቸዋል። አሁን የሆነ አባት ተጠራ አታውቀውም እንዴ? ስም ታዲያ አልጠራልህም የአባትን ስም ድሮ። በዛ ላይ የሚተዋወቁ ሰዎች ቆሙ። ሁሉም ይተዋወቃሉ። ሁሉም እዛ ጋር ያሉት ሁሉም ይተዋወቃሉ። ሁሉም እና እንደዛ አይነት ነገር የምትፈልጉ ከሆነ ስም ታዲያ ሊጠራችሁ ይገባ ነበር። ቴሌ ደውሎ አይነግራችሁም ማለት እባክዎትን የተከበሩ እገሌ እገሌ እያለ እኮ ስምህን ሊጠራ ይችላል። የእግዚአብሔርን መንፈስ በዚህ ልክ አዋርደው ስም መጥሪያ ምናምን አይነት አድርጎ አውርደው የሚናገሩ እንትኖች ናቸው። ምንም ክሪቲካል ነገር አላወራሁም። አይነው ግን በቃ አለ ይህን የሚከተል ሌላ ከነዚህ አስተሳሰብ በታች የሆኑ ሌሎች ሰዎች አሉ የሚለው ነገር በጣም ነው የሚያሳስበኝና በጣም ነው የሚያሳዝነኝ ማለት ነው። እና ቡና ምናምን ይላል እኔን ለመንካቱላ ነው የመሰለኝ ማለት ነው። ያው አላህ ቡና ሶማችሁ ነው እኔ ቡና የሆነ ጎንተል ለማድረግ ያሰቡላ መስሎኝ ነበረ። ኤኒዌይስ ሌትስ ጎ። የነቢይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ቢታነኝ እንግዲህ በዚህ 2 ቀን ውስጥ ከፍተኛ የሆነ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነቢይ እዩ ጩፋ አሁን 2ኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለምመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በ3ኛ ደረጃ 3ኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለሶስተኛ ዲግሪ የሚደረግ ቅበላ 2ኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም ኦተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ 3ኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም 3ኛ ዲግሪ ለማስተርስ
ያልተገለጸው ተቋም እውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ ሶስተኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል እውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተሃል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አመሰግናለሁ። ጥሩ። ጠበቃ አያሌው ቢታኔ ይባላል። በጣም የምወደው ጠበቃ ነው። ያው የአርባ ምንጭ ልጅ ስለሆነ አይደለም ትላላችሁ፣ እዚሁ የሰፈራችን ሰው ነው። በጣም ጎበዝ ጠበቃ ነው እና ሌጋል ሺልድ የምትፈልጉ ህጋዊ ጥብቅና የምትፈልጉ ሰዎች በእኔ በኩል አድርጋችሁ ልታገኙ ትችላላችሁ። እሱንም ቀጥታ ቲክቶክ ላይ ዌብሳይቶች ላይ ምናምን አክቲቭ ስለሆነ ልታገኙ ትችላላችሁ። ኤኒዌይ ያነሳቸው ፖይንቶች ማብራሪያ የሚፈልጉም አይደሉም። የመጀመሪያው ሰኔ ስንት ነው? 16 ነው ኦር ሰኔ 30 ሳምቲንግ ነው የሚመረቀው አሁን በዚህ ወር ምኑን ማስተርሱን ደን አት ሴም ታይም ደግሞ ፒኤችዲ ምርቃትም ይቀጥላል። ኦኬ። እና አንዱ ሳያልቅ አንዱ እንዴት ማስከተል ቻለ? አለዚያ ጠበቃ አያሌው እንዳለው 2-3 ሌሎች ማስተርሶች ሊኖሩ ይገባል። በሌላው በኩል አድርጎ የቀጠለው ነው ተብሎ ሊታሰብ ይችላል። በሌላው በኩል አድርጎ የቀጠላቸው በሁለተኛው ወር በሶስተኛው አድርጎ ደን እሱም ደግሞ በምን መረጋገጥ አለበት? ምንም ስማቸው ሜንሽን አልተደረገም። ያስተማሩት የሚያስመርቁ ተቋማት ስማቸው ሜንሽን አልተደረገም። ደን ከትምህርት ሚኒስቴር ደግሞ እውቅና አላቸው የላቸውም የሚለው ነገር ገና አልተጣራም። አንድ ወዳጅ አለኝ ፌስቡክ ላይ፣ እሱ ደግሞ እንትኑ ሆን ተብሎ ፊቱ ምኑ ጋውኑ አጠቃላይ ግልጽ ሆኖ እየታየ ፒክሰሎቹ በጣም ጠንካራ ናቸው። ፊቱ ክሊር ሆኖ እየታየ ሎጎዋ ግን በደንብ አትታይም፣ ብለር ሆናለች። የትምህርት ቤት ሎጎ እንደሆነ የትኛው ተቋም ሎጎ እንደሆነ አይታወቅም። ኢንቴንሽናሊ ነው ብለር የተደረገው። ምክንያቱም የተቀረው ፊት በሙሉ በደንብ ይታያል። ኢቭን እዛ ስትራንዶቹ ልብስ ላይ ያለው ክፍልፋዮቹ ሁላ ይታያሉ። ግን ያችኛዋ ብለር ሆናለች፣ ኢንቴንሽናሊ ብለር ሆናለች። ስለዚህ ተቋሙንም የመደበቅ ማስተርስ የሰጠውንም ተቋም ላይ የመደበቅ ፒኤችዲ ይሰጣል የተባለውን ደግሞ ብለር ሆኖ እንዲያልፍ እንዳይታወቅ አይነት ነገር ተደርጓል ነው። ሶ አት ሴም ታይም ደግሞ እንግዲህ እንዴት ነው ማስተርስ ሳያዝ ወደ ፒኤችዲ ሊኬድ የሚቻለው? ማስተርሱንስ የሰጠው ሰርቲፋይድ የሆነ ተቋም የትኛው ነው አይታወቅም። ፒኤችዲውን ሞኒተር ያደረገ ወይም ዲዘርቴሽኑ በምን ላይ ነው? አሁን ኦፕን አክሰሶች ናቸው ባይዘ እነዚህ ፒኤችዲ። አሁን እኛ ለዚያ ፖለቲክስ ላይ ስንሰራ መጽሐፍትን ስናገላብጥ አካዳሚክ ጆርናሎችን ስናገላብጥ ዶክተሮቹ መመረቂያ ጽሁፋቸውን አቬለብል ያደርጋሉ ባይዘ ዌብሳይት ላይ። እነዚህ ቲዮሎጂካል ጆርናሎች ላይ ገብታችሁ ታያላችሁ ባይዘ የመመረቂያ እንትኖችን። ሶ አይሆፕ ገና የሚመረቅ ስለሆነ ምን ኤክስፔክት እናደርጋለን? በዚህ ቪዲዮ ላይ እንግዲህ ተመልሰን ከሆነ ጊዜ በኋላ መምጣታችን ከትምህርት ጋር ተያይዞ የሚመጣ ነገር ላይ ተመልሰን መምጣታችን ስለማይቀር አካዳሚክ ጆርናሎች ላይ ጥናታዊ ጽሁፉን መመረቂያ ጽሁፉን ወይም ፒኤችዲ ዲዘርቴሽኑን እናያለን ማለት ነው። ዲፌንድ ያደረገውን እናያለን ብዬ አስባለሁ። ሶ በጣም ሰስፒሽስ የሆኑ ነገሮች አሉ በዚህ እንትን ላይ። እስራኤል ዳንሳ ወጥቶ ያው ቪዲዮ ላካትት አስቤ ነበረ። እሱን ሰውዬ በጣም ይዤዋለሁ። ትንሽ ፋታ ልስጠው ብዬ ነው የዘለልኩት። 2ኛ ክፍል ማለት እኮ 3ኛ ክፍል ማለት እኮ ማስተርስ ያለውን ፒኤችዲ ያለውን ዶክተር የሆነን እኮ መናገር አይችልም። እናንተ እኛ ላይ እንደሆናችሁት ቢሆን እኮ ማለት ነው እናንተ ላይ ክፉ ቢንጸልይ ማለት ነው መጥፎ ነገር ይመጣባቸዋል ማለት ነው ብሎናል። እና ምንድነው 2ኛ 3ኛ ክፍል ያለ ነው አይ ቲንክ እኛ ነን። ከዛ ወይም እነሱን የሚተቿቸው አካላት ናቸው። ከዛ ማስተርስ ያለውን
ዶክተር የሆነው ሲል እዩ ጩፋን ነው አይ ቲንክ እያለ ያለው። እኛ በምናገለግልበት ፖዚሽን ቆመን ቢያገለግሉ እርግጠኛ ሆኜ ነው የምናገረው፣ ከዛ ጉባኤ ወጥቶ ከሰው ጋር ቁርስ ቁጭ ብለው ሊበሉ አይችሉም። እኛ አሁን በትልቅ ክብር አገልግለን ሰው ተፈውሶ ሰው ተለውጦ ሰማይ ተከፍቶ ምስጢር ሁሉ ጌታ ገልጦ ካገለገለን በኋላ ወጥተን እንደማንን ሰው በታክሲ መተን እንደማንን ሰው በመኪና መተን እንደማንን ሰው በአንድ ምግብ ቤት ገብተን እንበላለን እንጠጣለን። አንድ ቀን እንደዚህ ሄደ አናካብድም። ትልቅ ጸጋ ተይዘው እንኳን እኛ አብረን እያገለገልን ከእናንተ ጋር። ታዲያ እናንተ ፓስተሮች ነቢያቶችን ለመንካት ብዙ አቅም አላችሁ ወይ? እናንተ ዘማሪዎች ነቢያቶችን እንደፈለጋችሁ ለመንካት አቅም አላችሁ ወይ? እኛ እኮ እናንተን ተቀብለን እኮ ነው። እናንተ እንኳን አልተናቃችሁም እኮ እያለ ያለው እና ለምንድን ነው አሁን እዩ ማን ነው እስራኤል ኤኒዌይስ እየተጋገዙ ነው ማለት ነው። እና ጠበቃ እያለ ያነሳቸው ጥርጣሬዎች በሙሉ መልስ ሊሰጣባቸው ይገባል ብዬ አስባለሁ። ያው እንደማይሰጡ ይታወቃል። ህዝቤ እያጨበጨበ ነው ያለው የተማረ ነቢይ ምናምን ብሎ ማለት ነው። ፎር ዳት ማተር የተማረ ነቢይ ሊኖር አይችልም ባይዘ። ምክንያቱም ከተማርክ ነቢይ አትሆንማ። ዳስ ዘ ፖይንት። ብሉይ ኪዳን ነቢያትን አበይትና ደቂቀ ነቢያትን ታጠናለህ። ሙሴን ታጠናለህ። ፔንታቱክ ይጠናል። አዲስ ኪዳን ይጠናል። የአዲስ ኪዳን ነቢያት ይጠናል። ሐዋርያት ይጠናል። ያንን አንብበህ ስታበቃ እኔም ነቢይ ነኝ ብለህ ልትመጣ የሚያስችል አይነት ቴዎሎጂ አብ ኖ አይዲያ እንዴት ሊሰራ እንደሚችል ማለት ነው። ፒኤችዲ ኖሮ አጋንንትን በእግር አባራለው ደረጃ ላይ የሚያደርስ ፒኤችዲ ኖሮ ብልቃጥ ቸርቻሪ የሚያደርግ ፒኤችዲ ኖሮ ለድሃው የማያዝን ገንዘብ ለቃሚ እስቲል ነው። በቅርብ ያየነው ቪዲዮ ለሂውማን ሄር ለጥፍር ቀለም ምናምን ታወጫለሽ እዚህ ምናምን ነይ ገንዘብ አውጪ ስትባይ ምናምን እጅሽ ያጥራል ምናምን። ስለዚህ ሂውማን ሄር ምናምን እያሉ የሚያስቸግሯችሁ ሚስቶች ያሏችሁ ባሎች ሂውማን ሄሩን ተውና ገንዘቡን ለእኔ ስጡ ነው እያለ ያለው። አሁን 2 ሳምንት በፊት ምናምን ፒኤችዲ ኖሮ እንዴት ከሂውማን ሄር ላይ ገንዘብ ትለቃቅማለህ? ፒኤችዲ ኖሮ እንዴት ጥፍር ቀለም ሴቷ ኦር ሜካፕ ልስራ ኦር ሳምቲንግ ባለችው ላይ ከሱ ላይ የሚመነተፍ ገንዘብ አካውንትን እንዲገባ እንዴት ትመኛለህ? ፒኤችዲ ካለ ሶ ዳስ ክላሽ ያደርጋል። ኤኒዌይስ መጣራት ያለባቸው ነገሮች መጣራት አለባቸው። ትምህርት ሚኒስቴር ያስቀመጠው የራሱ አካሄድ አለ። ተጠያቂነት አለባቸው እንደዚህ አይነት ቦታዎች፣ በተለይ ፒኤችዲ። አሁን ኦል ኦፍ ሰደን ተነስቼ ዶክተር እዩ አልልም ብል የሚቀለኝ እሱ ነው። ነቢይ የሚባለውን ስለማላምን ነቢይ እዩ ከምል ዶክተር እዩ እለዋለሁ። ለፍቶ ጥሮ ግሮ ያመጣው ነገር ስለሆነ ያው አምጥቶት ከሆነ ማለት ነው። በሱ በጠራ ይሻለኛል። እሱ ግን መጣራት አለበት። የምር አለ ወይ ከኋላ ክሬዴንሻሎች አሉት ወይ የሚለው ነገር መጣራት አለበት። እና እንኳን ለምረቃው በሰላም አደረሰ። ኦኬ ነቢይ መሰረት መልስ ሰጥቷል። ኢንፋክት ከሰጠ ቆይቷል። እኔ ማለ በጣም ትንሽ ቢዚ ሆኛለሁና ዳስ ዋይ ቪዲዮ ያልሰራሁት፣ ግን ስቲል መነካት አለበት። አንድ ማንሳት የፈለኩት ፖይንት ስላለ ማለት ነውና ያው ሰው ገሏል እንደምታውቁት። አስጥሎ ሰውየው የሚጠቀምበትን ኦር ዲፔንድ ያደረገበትን መድኃኒት አስጥሎ ተፈውሳል ብሎ ገለዋል ሰው እና ነፍሰ ገዳይ ነህ። አንተ እንደዛ ባታረጎ ኖሮ ያ ሰውዬ እስካሁን በህይወት ሊኖር ይችል ነበር። አንተ ጌታ ተናገረኝ ብለህ በእግዚአብሔር ስም ዋሽተህ ኦኬ ያንን መድኃኒት ባታስጥለው፣ ያንን ሕክምና እቃዎቹን ባታስጥለው ኖሮ ሊኖር ይችል ነበር እየታመመም ቢሆን። አንተን ያስጣልከው፣ አንተን የገደልከው ሰው ነፍሰ ገዳይ ነህ። መልስ ሰጥቷል። በኦሮምኛ አስተርጉም ያለው በወዳጆቼ እንስማው። ነመዴ አይ ዶንት ኬር ናዳቡን ደንደሰኔ አመቶርባን ከነ ሜዲያራ ራጂ መሰረት ነመጀሴ ማል የሮነ ንከሌሰ ደንገደፈዩና ለለብዱ አከከነ ማልቱ ሲዶው ነመጀሴ ማልጎ ነመጀሴ ነንከረደፍ ከዳቹን ጋር ኮት ፈይሱን ጋር ዋቀዮት አከባሙ ጫነ ሲትዱዌ ሆስፒታላ ባይዱ ፈንገርጋር ሆስፒታላት ሞዴቢ ኦክሲጂን ከን ሆስፒታላት እንዱዌ
ኢሚሊየንስ ልቡን ለኮብሰን ቀምነ ጉያ ገረ ጉያት ጃማሜ ቀበነሜ ናፍቲሜ ቀዲሪሬ ዱአሜ ቀዱአከ ማፊን ዱበን የሮሰነ ማፊን ዱበን ማልቱ ሲደው የሮም ብሪ ሚሊዮኖታ እዱዳን እየሰገርጋር የሮ ዱአሜ ቀከ ኢቤን ቆሪቻን ቀምነ ካንሰሪ ሜቃ ኢቤን ቆሪቻን ቀምነ ሶሪያሲስ ሜቃ ካሌን ፌልተ ሜቃ ጋፋፋዩ ጉያ ቶኮ ነምዲ ፖስት ጎደን ጅሩ አረ ነምች ከረተም ናንዱና አማቱን ሲከረዱ ይወዱ ተውዲ መኮሚት ማል ጉያ ዋቀዮን ሲወልቻን አብርሃም ይወበና መንቲ ከኛ ውድዌራ አንዩ ጉያ ኮት ደንዱአ ቶንዱታ ነመደ አይ ዶንት ኬር ናዳቡን ደንደሰኔ ጀነራል ሐሳቡ እያለ ያለው ሙሉ ተተርጉሞ ተከታልቆል እያለና ነቢይ መሰረት ሰው ገደለ እያላችሁ ሚዲያ ላይ ታወራላችሁ። እዚህ ካንሰር ሲፈወስ ሌላው ነገር ሲሆን መች አወራችሁ? እኔ ጸልያለሁ እግዚአብሔር ከፈወሰ ይፈውሳል እንጂ እኔ ነኝ ወይ አይነት ነገር እና ምን አገባኝ አይ ዶንት ኬር። የሞተው ሰውዬ ሬሳ ላይ ቆሞ ነው እንደዚህ እያወራ ያለው። ዋናዋ መደበቂያዋ ምንድናት? ሌሎች ነገሮች ሲሆኑ ድንቅና ታምራቶች ሲሆኑ ለምንድን ነው ያልተናገራችሁት? ምን እንደማለት መሰላችሁ? ታውቃላችሁ እንግዲህ ክርስቶስ ኢየሱስ ደቀ መዛሙርቱን ሁለት አድርጎ በድውያን ላይ እንዲጸልዩ አጋንንትን እንዲያስወጡ ስልጣንን ሰጥቷቸው ይልካቸዋል። ያው አድርጎ መጡ። ድንቅና ኃይል ተገልጦባቸው እየዘለሉ ነው የመጡት። በስመ አጋንንት ሳይቀር እንኳን ታዘዙልን ምናምን። ከነዛ ውስጥ ይሁዳ አንዱ ነው። ኦኬ ይሁዳ አንዱ ነው ከነዛ ውስጥ አጋንንት ሲያስወጡ ከነበሩት መካከል ማለት 72 ሆኖ ከተላኩት ውስጥ ከነዛ መካከል ነው ድጋሚ 12 አድርጎ የሚመረጡት ራይት ዳን ይሁዳ እንግዲህ ዳይሬክት ላይ አልተነገረንም፣ ግን የተላኩቱ ድንቅና ታምር አድርጎ መጥተዋል የሚል ነገር መጽሐፍ ቅዱስ ነግሮናል። ሜይቢ ይሁዳ አድርጓል። ሽባ ተርትሯል፣ የሞት አስነስቷል፣ ድውን ፈውሷል፣ አጋንንትን አስወጥቷል፣ ሳምቲንግ ምናምን ን ሌባ ስለነበር ይላል። ሌሎች ሁለት ቦታ ላይ ቲንክ ሌባ ስለነበር ብሎታል። አንዱ ይሄ ሽቶ ክፍል ላይ ማለት ነው። ይሄ ሽቶ እኮ ለምን ይባክናል አይነት ነገር አምጥታ ያንን ሽቶ ያቺ አመንዝራ ሴት አምጥታ እግሩ ላይ አፍስሳ በእንባዋ በፀጉሯ እያበሰች የክርስቶስን እግር ያጠበችበት ሴናሪዮ ላይ ለምንድን ነው ይሄ እኮ ለድሆች ተሽጦ መከፋፈል ይችል ነበር ሳምቲንግ እንደዛ ሲል ሌባ ስለነበረ ይህንን ተናገረ እንጂ ለድሆች አስቦ አልነበረም ይላል። ልክ ዮሐንስ ከኛ ጋር ባለፈው አጋንንት ሲያወጣ አይቼ ነበረ፣ ጅኒ ሲያባርር አይቼው ነበረ፣ ሙታንን ሲያስነሳ አይቼው ነበረ፣ ሲፈውስ አይቼው ነበረ። ምንም ቢሆን ከደቀ መዛሙርት አንዱ ተደርጎ ተቆጥሯልና ሌባ አልለውም ብሎ ዮሐንስ ሲሽኮረመም እንደማለት ነው። እሱ ያመጣው ሎጂክ እንደዛ ነው። ኦኬ ገብቷቸዋል እያልኩ ያለሁት ነገር። ሌባ ነው ማን? ይሁዳ። ነፍሰ ገዳይ ነው ማን? ረጂ መሰረት። ግን አትበሉኝ፣ የሆነ ሰዓት ላይ እኮ የተፈወሱ ሰዎች አሉ። ይሁዳ ይመጣና ዮሐንስን ሌባ ነው እያልክ አትጻፍ፣ እንዴት ድንቅና ታምር በእኔ ላይ ተደርጎ የለ እንዴ? ምን ያክል ደካማ ሎጂክ እንደሚጠቀሙ አያችሁ? ደካማ መክንያው ማለት ነው። የሞተ ተሳስቻለሁ ላለ ማለት ተሳስቻለሁ ካለ ወደ እሱ የሚጎርፈው ወደዛ ከተማ አይ ቲንክ አምቦ ነው ያለው፣ ወደ አምቦ ከተማ የሚጎርፈው አዲሱ መካ ብሏል። አንድ አምቦ ልጅ አለ ፌስቡክ ላይ የሚጽፍ አዲስቱ መካ ሆናለች አምቦ። በሱ ምክንያት ያው ህዝብን ሁሉ እየጠራ እየሰበሰበ ስላለ ምናምን አይ ዶንት ኬር። እንኳንም ሞተ ነው ባጭሩ። እንኳንም ሞተ ብርቅ ነው እንዴ? ይሙት። እኔ ጸልያለሁ እግዚአብሔር ይፈውሳል። ሁሉም አይፈወሱም አይነት ነገር ነው። ታዲያ ለምን በእርግጠኝነት ታገለግላለህ እያልክ ለምን አወራ? ለምን መድኃኒቱ እንዲጥል አደረክ? እርግጠኛ ካልክ እግዚአብሔር ነው ገና የሚያደርገው ካልክ ጸልያለሁ
እሱ የሚያደርገውን ያርግ ለምን አላልክም? እርግጠኛ ስለነበርክ ነው መድኃኒቱ ነው የጣለው። ልጃቸውን ያጡ ቤተሰብ ድንኳናቸውን ሳያነሱ ራጂ መሰረት ቀርቦ አያገባኝም እንኳን ሞተ ብሏል። አይ ዶንት ኬር ብሏል። እኔ ላይ እኮ ሌሎች የተደረጉ ነገሮች አሉ። እነዛ ተደርገዋል የሚባሉ ያው ብዙዎቹ ድራማ ሊሆኑ እንደሚችሉ እንደሚታወቅ ነው። ተደርገዋል የሚባሉ ነገሮች አሁን ለሰራኸው ለእንደዚህ አይነት ውንብድናና ገዳይነት ቀብድ ነበር ወይ ነው ጥያቄው። ይህን ከብሔር ጋር አያይዛችሁ የምትፈቱ ሰዎች ጭንቅላታችሁ እንዴት ነው እየሰራ ያለው? እኔ የመጀመሪያውን ቪዲዮ ሰርቼ መጥቶ ኮሜንት ላይ ሲራገጡ ነበር አንዳንዶቹ። እኔን እዛ ጨዋታ ውስጥ አስገብታችሁ መናገር አትችሉም። እግዚአብሔር ይመስገን በጣም ፕሮቪደንሻሊ በመግቦቱ ለፖለቲካ ለዚህ ለብሔር ጨዋታ እማልመች አድርጎ ነው እግዚአብሔር እንደው የፈጠረኝ ማለት ነው። ጂኦግራፊካሊም ያስቀመጠኝ የአማራ፣ ኦሮሞ፣ ትግሬ እያላችሁ የሆነ ነገር ውስጥ እኔን እንዳታስገቡ እንኳን የሆነች ቋት ላይ ነው ያስቀመጠኝ። ኖ ልታስገባኝ አትችልም። የኔውን ወንበዴ እንደተቃወምኩ አንተንም እቃወማለሁ። ገብተህ ኦሮሞ ውስጥ አትደበቅ። ኦኬ፣ ኦሮሞ ብሔር ውስጥ አትደበቅ። ኦሮሞ ሐሰተኛ ነብይን፣ ኦሮሞ አማኞች፣ ወንጌላውያን ክርስቲያኖች ሐሰተኛ ነብይን የሚደብቁ ቋቶች አይደሉም። በብሔር በቋንቋ ሊደበቅ ሞክሯል። ባይዞ ኤንድ ዲፌንድ ሊያደርጉ የእሱ ድቢ መቺዎች፣ ከበሮ መቺዎች ዲፌንድ ሊያደርጉ የመጡት በቋንቋና በብሔር ነው። ባይዞ አማኝ ነኝ እያለ ከብሔር ከቋንቋ ከህዝብ ተዋሽተናል እያለ ለአባቱና ለአምላኩ መንግስት እንድንሆን ካህናት እንድንሆን ዋሽቶናል በደሙ እያለ እያመነ ኦሮሞ ስለሆንኩ ነቢይ ረጂ መሰረት ኦሮሞ ስለሆነ እያለ መጥቶ ኮሜንት ያደረገ ሰው አለ። እኔ ጋር በዚህ ልክ ነው የወደቅ ነው። አያገባኝም አንተ ኦሮሞ መሆንህ፣ አያገባኝም አንተ ትግሬ አማራ መሆንህ። በእኔ እምነት ውስጥ ሆነ አነሰም በዛም ፕሮቴስታንት የሚል ስም እየተለጠፈብህ ኦኬ የማይሆን አይነት ውንብድና እያረግ ብሔር ውስጥ ተደብቀ ማምለጥ አትችልም። ያንተው ብሔር ተወላጆች አይለቁም። ምክንያቱም ቪዲዮ የሰሩ ልጆች ስላሉ ማለት ነው። መልሶ የተቃወሙ ሰዎች አሉ። ኦኬ እነሱ አማራ ስለሆኑ ነው የተቃወሙት፣ ትግሬ ስለሆኑ ነው የተቃወሙት ነው ወይ? የገዛ ደምህ ተቃውመዋል። ለምን? መጽሐፍ ቅዱሳዊ ስላልሆነ ያደረግከው ነውር ስለሆነ እግዚአብሔር ሳይናገር ተናገረኝ ያልክ ሐሰተኛ ነቢይ እንደሆንክ በእግዚአብሔር ቃል ፈትሾ ደርሰዋልና የገዛ ወንድሞች፣ የገዛ ዘሮች፣ የገዛ ቋንቋህን የሚናገሩ ሰዎች ሲቃወሙ ነበር። በብሔር አድርጋችሁ ነገሩን ልታዞሩ ያሰባችሁ ሶኮልድ አማኞች ነን የምትሉ እሱን ልትደግፉ የወጣችሁ እግዚአብሔር ምሕረት ያርግላችሁ። እግዚአብሔር ምሕረት ያርግላችሁ። ይሄ ምንም ፖለቲካም የለውም ብሔርም የለውም። ይሄ ፒውርሊ ስፒሪቹዋል ነው። ፒውርሊ ስፒሪቹዋል ነው። ወይም ንገሩኝ፣ ትግረኛ ክርስቲያኒቲ ክርስትና ተመስርቶ ከሆነ ኦሮምኛ ክርስቲያኒቲ ተመስርቶ ከሆነ ኦር አማርኛ ክርስቲያኒቲ ተመስርቶ ከሆነ ኦኬ አነካችሁም። ያ ብሔርና ቋንቋ የራሱ የሆነ ክርስትና አለው ብለን እንተዋለን። ግን የተቀበልነው ዩኒቨርሳል ክርስቲያኒቲ ዓለም አቀፍ ሁሉ አቀፍ ካታሆሊክ የሆነች ክርስቲያኒቲን ከሆነ እያወራን ያለ ነው። በምንም ውስጥ ተደብቃ አታመልጣትም። እንደዛ ያደረጉ አሉ እና አይ ዶንት ኬር ብሎናል። ነገ የገዛ እህትን እየገደለ ይሄዳል፣ መድኃኒት እያስጣለ ተፈውሳለች እያለ የዛኔ ምን ውስጥ እንደምትደበቅ እናያለን። ምናልባት ይሄኛው የዛ አካባቢ ተወላጅ አይመስለኝም። ምክንያቱም ኮሚኒኬሽኑ የተደረገው ቃለ ምልልሱ የተደረገው በሌላ ስለሆነ ማለት ነው። ግን አይ ዶንት ኬር ነው ያለው። አያገባኝም። ለምን ሲፈወስ አይናገሩም? ተፈውሰው ከሆነ በአንተ የምር ተፈውሰው ከሆነ እንደው እግዚአብሔርን እያመሰገንን እንቀጥላለን። ስለ አንተ ለምን እናወራለን? ሳምባዲ ቢፈወስ ራሱ ነቢይ መሰረት እያለ ለምን ነው የምናወራው? አያችሁ የሆነ እንትናቸው እይታቸው በምን እንደተቃኘ ሳምቲንግ የሆነ ነገር ሀፕን ተደርጓል ተብሎ ከታሰበ ሴንተር መሆኑ የሚፈልጉት እነሱ ናቸው። ማዕከል መሆኑ የሚፈልጉት እነሱ ናቸው። ለምን አላወራችሁም? ያኔ በራጅ መሰረት በኩል ይሄ ነገር ተደርጓል ብላችሁ። ስለዚህ ስሙን አንስታችሁ አውሩ። የሆነ ነገር በተደረገ ቁጥር
ጤና ቢስ የሆነ ነገር ማለት ነው። ዳስ ዋይ በየቀኑ ኮንፊርም የሚደረግልኝ ነገር እንደነዚህ አይነት ተሶኮልድ ነቢያትን ስመለከት ነቢያት እንደሌሉ ነው። በየቀኑ ኮንፊርም የሚደረግልኝ ነው። ቴዎሎጂካሊ የሆነው ነገር እንዳለ ሆኖ ፕራክቲካሊ ግን የሉም የሚለውን ነገር ለማመን መሰረት የሚሆን ነገር ማለት ነው። ግራውንድ የሚሆን ነገር ይሰጡናል በየቀኑ እየመጡ። እንደ ባህል እኮ ቢያንስ ይታዘናል፣ ይለቀሳል። የእግዚአብሔር ፈቃድ ሆኗል ብለህ ሄደ ሜይ ቢ ሰብከ ቢሆን ኖሮ የሆነ ቀዳዳ ታገኝ ነበር እዛ ለቅሶ ላይ ማለት ነው። አዎ ጸልየን ነበር ግን የእግዚአብሔር ፈቃድ ሆኗል እንደዛ ብለህ እንዳታመልጥ። ኦልሬዲ ግን ያወራው አለ፣ ታገለግላለህ። ጣለው መድኃኒትን በዚህ ገብቶ በዛ ወጥቶ እርግጠኛ ሆነ ማተም የመታባቸው ነገሮች ስላሉ ኢቭን በዛ መደበቅ አትችልም። ግን ተገኝተ እንደዛ ብታደረግ እንኳን የሆነ ክፍተት ይሰጥ ነበር። ጭካኔ ሬሳው ላይ ቆመ። አይዶን ኬር አልክ ማለት ነው። አያገባኝም አልክ ማለት ነው። አሜዚንግሊ ይህንን የሚደግፉ የሚያጨበጭቡ እልል የሚሉ ከበሮ ድቢ የሚመቱ ተከታዮች አሉት። አሁን ይመጣሉ። ከዚህ ቪዲዮ ኮሜንት ስር ፈልጓቸው። ቅጥል በሉ እልል በሉ ጌታ እየሰራ ነው ምናምን የሚሉ ማለት። ኦኬ ሁለት ቪዲዮዎችን እናይና ሁለቱ አንድ አይነት ስለሆኑ ማለት ነው እናይና ማሳረጊያ አንድ ቪዲዮ እናደርጋለን። ማሳረጊያው ጀስት ክሪቲካል የሆነ ነገር ነው። እኔ የምከሰስበት አንዳንድ የምንጓጠጥበት ምናምን ቲክቶክ ላይ በተለይ ከነሱ የሆነ ሰው የተናገረው ሂስቶሪካሊ እውነት የሆነ ነገር አለ ማለት ነው እና እሱን አጠቃለን እንጨርሳለን። ግን እስቲ ቲክቶክ ላይ ይህን ነገር እያያችሁ ምንድን ነው ይሄ ነገር ብላችሁ የሆነ ጥያቄ ፈጥሮባችሁ ያውቃል? እንደኔ ስቲል እኔም ጥያቄ ለማቅረብ ነው። ማን ናቸው እነዚህ? ኦንሊ ጂሰሶች ናቸው ወይ የሚል ጥያቄ ለማቅረብ ሞከርኩና አይደሉም የሚል ነገር ሰማሁ። ስለዚህ ፔንቴኮስታል ውስጥ ያሉ ኦኬ ደን በሀገራችን ውስጥ በግል እዛም የሚፈሉ ካውንስሉ ፈቃድ የሚሰጣቸው እኔ በህይወቴ አይቼ ማላውቀው አይነት ልምምድ ነው ይሄኛው። ሊትራሊ ውቃቢ ወረደ የሚመስል ነገር ማለት ነው። ሜይ ቢ ወርዶም ሊሆን ይችላል። እንያቸው። እኛ መንፈስ ቅዱስን ስለምንቃወም አይገባን ይሆናል። የሚገባችሁ ጴንጤዎች ይሄ ነገር መንፈስ ቅዱስ ነው? መንፈስ ቅዱስ ነው ይሄ? በጣም ብዙ ቪዲዮዎች አሉ እንደዚህ አይነት የሆነ ሳለ አውርጄ ይዤ ነበረ ከነስልኬ ጠፍተዋል ማለት ነው። በጣም ብዙ ቪዲዮዎች መንፈስ ቅዱስ ነው ይሄ? እንደዚህ የሚያዘልል እንደዚህ የሚያወራጨው እችን እንቅስቃሴ ሳትጨምር ሳትቀንስ ጠንቋይ ቤት ያያችሁ ሰዎች ኮንፊርም አድርጉ። እችን እንቅስቃሴ ነው እንደዚህ ጠንቋይ ቤት፣ ውቃቢ ቤት ምንድን ነው ይሄ?
ምንድን ነው? መንፈስ ቅዱስ ነው ይሄ? ራስን የመግዛት መንፈስ ነው መንፈስ ቅዱስ። የማስተዋል መንፈስ ነው መንፈስ ቅዱስ። ከውቃቢ ቤት የመጣ ከጠንቋይ ቤት የመጣ ይህን ነገር ቢያየው ከራማ የመጣ አይልም። የአባብዬ መንፈስ መጣ አይልም። ካውንስሉ እንግዲህ አረ ነው እስካለ ድረስ እንግዲህ ጥያቄ እንጠይቃለን። ማን ናቸው እነዚህ? በፕሮቴስታንት ናት። በፕሮቴስታንት እኔ ፕሮቴስታንት የሚለው ለዚህ አሳልፌ አልሰጥም። በፔንቴኮስታሉ ጥላ ውስጥ ወር በጴንጤው ውስጥ ይህንን ልምምድ መንፈስ ቅዱስ አሰራር ምናምን የሚሉ ነገሮችን የሚቀበሉት እነሱ ስለሆኑ ማለት ነው። ካውንስሉ ያንንም አስተዳድራለሁ የሚል ኢንቲቲ ስለሆነ ማን ናቸው? ይታወቃሉ። እነዚህ ይታወቃሉ። በእናንተ እውቅና ውስጥ ነው ያለፉት። ደን ይሄን የውቃቢ መንፈስ እንደዚህ እያደረጉ የሚያጫውቱ ምንድን ነው ይሄ? እኔ እግዚአብሔር ይመስገን አሁን ኤቭሪቲንግ ክሊር እየሆነ ስለመጣ አብረን ይሄ ተጨፍልቀን ሌሎች ትራዲሽኖች ፕሮቴስታንት ውስጥ ያለን ትራዲሽኖች እነዛ የሚያደርጉትን ያምናሉ ይቀበላሉ የሚለው ይሄ ተጨፍልቆ የሚመጣው እሳቤ እየተቀረፈ ነው። ኦኬ ጭጋጉ እየጠራ ነው፣ እየተነሳ ስለሆነ ብዙም አያስጨንቀንም። ለእናንተው ስለምናስብ ነው ይሄን ነገር አስተካክሉ እያልን ያለ ነው። ለእናንተው ስለምናስብ ለእናንተም ስድብ ስለሆነ እንደዚህ አይነት ነገር ሰው ልጠይቃችሁ ድጋሚ መንፈስ ቅዱስ ነው ይሄ እንደዚህ እያደረገ ያለው? አንዷ እናትማ ልጇ ላይ ራሱ እያጋባች ነው፣ እንደዚህ ይዛው እያጨፈረችው ማለት ነው። መንፈስ ቅዱስ ነው። ምንድነው ዓላማውና ግቡ ምንድን ነው? ይሄኛው እንዲህ ወደዛ ወደዚህ መወራጨቱ ግቡ ምንድን ነው? መጽሐፍ ቅዱስ ላይ የቱ ጋር ነው ያለው እንደዚህ አይነት ነገር? መንፈስ ቅዱስ እየተባለ እንግዳ መንፈስ፣ ሌላ መንፈስ ኢንተርቴን እየተደረገ ነው ያለው። በእንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች ራሳችሁን ቆም ብላችሁ ተመልከቱ። መጽሐፍ ቅዱስ ውስጥ የሌለ በታሪክ የማይታወቅ በክርስትና ታሪክ ውስጥ የማይታወቁ አደገኛ ልምምዶች የምትለማመዱ ሰዎች ዋች አውት። ሳታውቁ የማይሆን መንፈስን እያስተናገዳችሁ ሊሆን ይችላልና ነው። ማሳረጊያው ማወራላችሁ ቪዲዮ በጣም የምወደው አገልጋይ ነው። አንድ ጊዜ ቤቱ ተገናኝተናል። ያ ቤቱ ረጅም ሰዓት አሳልፍ ያለው እያወራን እየተጨዋወትን የሚናገረውን ከሰማን በኋላ ሪፍሌክት እናደርጋለን ማለት ነው። አሁን በቅርብ ጊዜ በዓለማችን ላይ ያልታወቀ ዓይን ያላየው ጆሮ ያልሰማው የእግዚአብሔር ንቅናቄ በምድራችን ሊፈጸም ነው። ጌታ ያለኝ ነገር አለ። እኔ ብቻ አይደለም። የፔንቴኮስታል ንቅናቄ የጀመረው በ1906 እነ ዊሊያም ሲሞር የተባለ ጥቁር አይነ ስውር ነበር። በዛን ዘመን ነጭና ጥቁር አብረው አይቀመጥም። በባስ ላይ አብረው አይሄዱም። አብረው ምግብ ቤት አይገቡም። እና ይሄ ሰውዬ ልቡ ተቃጠለ። በእግዚአብሔር ቃል ፈለገ፣ የእግዚአብሔርን ቃል። ይሄን ቃል ለመስማት ብሎ ነጮች በሚባሩበት ትምህርት ቤት ውስጥ እነሆ ከጓሮ ላይ ከመስኮት ስር ተለጥፎ ሰማ አንድ ነገር። ድንገት የሚል መንፈስ ቅዱስ በላቸው ላይ ወረደ። በልሳን ተናገሩ የሚል ድምፅ ሰማ። ያ ልቡ ውስጥ ተቀጣጠለ። ጸሎት ጀመረ። የሪቫይቫል የፔንቴኮስታል ንቅናቄ የጀመረ ያን ጊዜ ነው። ያንን ዘረኝነትን አፍርሶ ጥቁር ከነጭ ጋር ሰው ሁሉ በአንድ ላይ አሜሪካ አዞዛ ስትሪት ላይ ትልቅ ሪቫይቫል ተነሳ። ክብር ለእግዚአብሔር ይሁን። ያ ቪዲዮን ደውል ኮንቴክስቱን ስትመለከቱ ሪቫይቫል መናፈቅ ነው። ኦኬ ሪቫይቫልን መናፈቅ ነው ያለው። እኔ ሪቫይቫልን መናፈቅ ስህተት ነው ብዬ አላምንም። ግሬት አዌክኒንግ አሜሪካ ላይ አፍተር ግሬት ዲፕሬሽን ከሚባለው በኋላ የመጣ ግሬት አዌክኒንግ የሚባል እንትን ነበር። ላይክ ሪቫይቫል ብላችሁ የምትጠሩት ነገር ነበረ። ደን መሪዎቹ የነበሩት አይ ቲንክ ሰሜን አሜሪካ ላይ እነ ጆናታን ኤድዋርድስ የሚባሉ ታድሷውያን ኦር ሪፎርምድ ሰባኪዎችና ጥልቅ አሳቢዎች ነበሩ። በእነሱ በኩል ነበር ወደ ቃሉ ሲመለሱ እግዚአብሔር ያንን ድባቴ ከምድሪቱ ላይ ሲመታ አይነት ነገር ህዝቡ እግዚአብሔርን መጠማት መፈለግ የሚል ነገር ሲመጣ ያየንበት ስላለ ማለት ነው። ሶ ሪቫይቫልን መናፈቅ ኢዝ ቢብሊካል መጽሐፍ ቅዱሳዊ ነው። አቤቱ አንተ ሰብረህናልና አንተው ፈውሰን፣
ዳስ ይሄ ሪቫይቫል የሚወራበት ኮንቴክስት ነው ይሄኛው። እሱ ሲጠግነን ማለት ነው። እሱ ከፍርስራሻችን ውስጥ ሲያወጣን ማለት ነው። እርሱ ሲመልሰን ማለት ነው። ኦኬ ራሱን ሲገልጥልን ማለት ነው። ይሄን መናፈቅ ለፔንቴኮስታል የተሰጠ አይደለም። ይሄ ሁላችንም ውስጥ ያለ ሊኖርም የሚገባ ጩኸት ነው። ሪቫይቫልን መናፈቅ ግን ወዴት ነው ሪቫይቫል የሚመራው? ነው ወደ ቃሉ ነው የሚመራን። ወደ እግዚአብሔር ወደ ራሱ ነው የሚመራን። ከእግዚአብሔር ወደምናገኛቸው ነገሮች ሳይሆን ሰጪው ወደ ሆነው ራሱን እግዚአብሔርን ወደ መናፈቅ ነው የሚያመጣን። ውጥንቅጧ ለወጣው ለኢትዮጵያ ኢቫንጀሊካል ግሩፕ ኦር እምነት ሪቫይቫል ኢዝ ኤሴንሻል። አይ ፕሬይ ዳት እግዚአብሔር ምድራችን ላይ እንደዚህ አይነት ሪቫይቫል እንዲያመጣ ሰው ከቃሉ ሙጥኝ የሚልበት ራሱ እግዚአብሔርን መስማት የሚፈልግበት ኦኬ መጠማት የሚጀምርበት አሜን ያርግልን ምድራችን ላይ። ኤንድ ዘ ፖይንት ኢዝ አዙዛ ስትሪት ላይ ነው የጀመረው በነ ቻርልስ ሲሞር ነው የጀመረው ብለን ስናገር 3 ዓመት በፊት ወር 2 ዓመት በፊት የወረደብኝን ዱላ ታስታውሳላችሁ? ታስታውሳላችሁ ራይት? ኖ እኛ ከፔንቴኮስቴ ቀን ነው የጀመርነው፣ እኛ በዚህ ነው የጀመርነው። ኖ ዩ ክሌም ዳት እዛ ጋር ያሉ ነገሮችን ክሌም ታረጋላችሁ እንጂ እዛ ጋር አይደለም የጀመረው። 1906ን ሜንሽን አደረገ፣ ጠቀሰ። አዙዛ ስትሪትን ጠቀሰ፣ ቻርልስ ሲሞርን ጠቀሰ። እኔ 3 ዓመት በፊት ያወራሁትም እነዚህን ጠቅሼ ነው። እነ ቻርልስ ሲሞርን ጠቅሼ ነው። እነ ቻርልስ ፓህራምን ጠቅሼ ነው። አዙዛ ስትሪትን ጠቅሼ ነው። 1906ን ጠቅሼ ነው። ግን ውርጅብኝ ነው የወረደብኝ። የሆነ እኛ ስንናገር ነው መስማት የማትፈልጉት ማለት ነው አንዳንድ ሰዎች። ችግሩ መስማት ፈለጋችሁም አልፈለጋችሁም ከማውራት ወደኋላ አንልም እኛ ምናውቀው። ምክንያቱም የሆነ ግብ አለን። በተለይ ትራዲሽናል የፋንዳሜንታሊስት የምንባል አማኞች ግብ አለን እኛ። ፕሮቴስታንቲዝም የሚባለውን ነገር የምንወድ ሰዎች ግብ አለን። በቃ እውነተኛ የሆነው ነገር፣ ታሪካዊ የሆነው ነገር፣ መጽሐፍ ቅዱሳዊ ከምንም በላይ የሆነው ነገር ገነው መውጣት አለበት የሚል እምነት ስላለን ማለት ነው። ስለዚህ በዚህ እንትን ላይ ቆርጬውን ያወጣሁት ሰፊውን ቪዲዮ አይቼዋለሁ። 1922 ላይ ነው የሞተው ቻርልስ ሲሞር። ሲሞት በሞተበት ዓመት ትንቢት ተናግሮ ነበረ። ከ100 ዓመት በኋላ ታላቅ ሪቫይቫል ኢስት አፍሪካ ላይ ይነሳል። ከዛ እኔ ደግሞ ጌታ ነግሮኛል አለ መስፍን ራይት። እና ጌታ ተናግሮኛል ኢስት አፍሪካ ላይ የተባለው እኛ ነን እና የሚመጡ እንግዶች አሉ ከዩጋንዳ አይ ቲንክ ኬንያ ኦር ሳሜል ምናምን እዚህ የሚሰባሰቡ አሉ ትልልቅ ሰዎች ምናምን ይመጣሉ እና ያንን ችቦ እናነደዋለን የሚል ነው። ስለዚህ መስፍኔ እንደተናገረው ጌታ ነግሮታል እሱ በቻርልስ ሲሞን በኩል ከ100 ዓመት በኋላ የተባለው አሁን ሊፈጸም ነው። 100 ዓመት እኮ ከ1922 በኋላ 2022 ነው የሚሆነው ራይት። 2022 ላይ ምድራችን ላይ ምን እየተፈጠረ እንዳለ ዩ ጋይስ ነው ኢት። 2022 ማለት 4 ዓመት በፊት ማለት ነው። ባይዘ 4 ዓመት በፊት እና ከ4 ዓመቱ ወዲህ ምድራችን ላይ ምንድን ነው ያለው? እናንተው ድረሱበት። ምድራችን ላይ ምንድን ነው የፈላው? ምንድን ነው የፈነዳው? እናንተው ድረሱበት። አሁን በጣም እርግጠኛ ሆነው ሰብሰብ ብሎ አይ ቲንክ ሊያስነሱት ነው። በቻርልስ ሲሞር በኩል የተላለፈውን ነገር ሊያቀጣጥሉት ነው። አይዊሽ እውነት ቢሆን አይዊሽ ቢሆን ያው ልምምዱን ከጅምሩ ጥያቄ ያለብን ሰዎች ይሆናል የሚል ነገር የለንም። ሆኖ ብናየውና ስህተት ብንሆን ደግሞ ደስ ይለናል። ሆኖ ብናየውና የምር እግዚአብሔር የሰዎችን ልብ ወደ ራሱ ሲመልስ፣ ወደ ግለሰቦች ሳይሆን ወደ ክርስቶስ ሲመልስ፣ ወደ ልጁ መልክ ሲመልስ፣ ለዛውም በሪቫይቫል ማለት ማስ ኢንክሉዲንግ የሆነ ነገር ነው። ሁሉን ያጠቃለለ ነው። ካይንድ ኦፍ አቫላንች ማለት ነው።
ወጀብ ነው። ይሄ እንዲህ እየናደ የሚመጣ ነገር ነው። እንግዲህ እኔ 2022 ጀምሮ አላየሁም። አሁን 2026 ደርሷል። አሁን ሊሰባሰቡ ነው። ሜይ ቢ የሚፈነዳበት ታይም ይሆናል። እስቲ ለሲ ከዛ በኋላ 4 ዓመት ወደፊት 5 ዓመት 10 ዓመት እያለን እንቀጥልና ቻርልስ ሲሞር የተናገረው ነገር እውነት ነው ወይ ውሸት ነው የሚለውንም አብረን የምናየው ይሆናል ማለት ነው። ይሄ በጣም ኔጌቲቭ እና ጨለምተኛ ትውት ከመያዝ አንጻር ሳይሆን ከሆነ ሰየው የምናየው ይሆናል። እኔ ምናፍቁ አይነት ሪቫይቫል አለ። ሪቫይቫል ሂስትሪዎችን ባነበብኩበት ልክ ለምድሬም ደግሞ ያስፈልጋል ብዬ አስባለሁ። ክርስቶስን የሚያመለክት ቃሉን የሚያገን ሰዎችን የሚጠግን እግዚአብሔር ሰዎቹን ራሱ የሚመልስበት እጸልያለሁ። ያንን ግን እስቲ ይመጣል የተባለው ምን አይነት ነው የሚለውን ደግሞ አብረን የምናየው ይሆናል ማለት ነውና ያ ለዛሬ ያስኳቸው እነዚህን ይመስላሉ። እንደተለመደው ቪዲዮውን ላይክ አድርጉ፣ ለሰዎች ሼር አድርጉላቸው። ሜምበር ያልሆናችሁ ምናምን ጆይን የሚል ምልክት አለ መሰለኝ፣ ጆይን አድርጉ። ቪዲዮ ላይክ አድርጋችሁ ጀምሮ ኮሜንት ላይ ተሳተፉ። ጸጋና ሰላም ይብዛላችሁ።